ወይዘሮ ዝናሽ ሰንበቱ የሚባል ግለሰብ በመግደል ወንጀል ተጠርጥረዋል። እዚህ ያለኝ ሀዳ ውስጥ ይገትስክ ፖሊሱ ይጓዙት። ለምንድን ነው አሁንም ልጅቷን ማተዋት? ይልቁንስ በዚህ ሰዓት ለኤሚ በጣም ማስፈልጋት። አንተ ለማንም ማስፈልጋት አታውቅም። ይሄን ታውቃለህ አይደል? ምንም ብትኛው እንችላለን። ይቺ ምስኪን እኮ በዚህ እድሜዋ በአንተ የሚበቃትን ያህል ተሰቃይታለች። ከዚህ መጥፎ በሽታ ጋር እየታገለች ነው። አቶ ሰንበታ በስተመጨረሻ ዝናሽና ለይኩንን አሳስሯቸዋል ማለት ነው። ላደረሱብኝ እያንዳንዱ ነገር ዋጋ መክፈል አለባቸው፣ እንዲቀጡልኝ እፈልጋለሁ በማለት እንግዲህ ለፖሊሱ ቃሉን ሰጥቷል። ታዲያ የአቶ ሰንበታ በህይወት ተመልሶ መምጣቱ ለይኩንና ዝናሽን ከመታሰር ማላዳናቸው ማለት ነው። ምክንያቱም የሰሩት ነገር ከባድ ወንጀል ስለሆነ ምንም ሰንበታ በህይወት ተመልሶ ቢመጣም የመግደል ወንጀል ስለሆነ የሰሩት፣ በዛ ላይ ደግሞ ወንጀሉን ሰርተው ወንጀሉን ደብቀው በመቀመጣቸው ይህም ደግሞ የከፋ ቅጣት ሊያስቀጣቸው እንደሚችል እንግዲህ ፖሊሱ አረጋግጦ ነግሯቸዋል። ታዲያ ኤሚና ኑሐሚንም ሰንበታን እየለመኑት ነው የሚገኙት። ምክንያቱም ኤሚ አሁን ላይ ከባድ ችግር ውስጥና ከባድ በሽታ ውስጥ ነው ያለችው። ስለዚህ እናትና አባቷ ያስፈልጓታል። ለዚህ ደግሞ ትብብር ያስፈልገናል፣ እውነት ነው በድለውሃል በማለት ቤተሰቡ ሙሉ ቢማጸነውም ሰንበታ እንግዲህ ሀሳቡን የሚቀይር ይመስላል። በሌላ በኩል እንግዲህ ዳግም ተናዶባቸው ቢሆንም በመጀመሪያ ይህን ነገር ስላደረጉ በጣም ተናዶ ለፖሊስም ቃሉን ሊሰጥ ሂዶ ቢሆንም በስተመጨረሻ ግን አባቱን ስላገኘ እጅጉን በጣም ደስ ብሎታል። በእንባ ተውጦ እንግዲህ የአሁን ላይ የተሰጠኝ ነገር ለኔ ትልቅ ነገር ነው፣ አባቴን ከማግኘት በላይ ለኔ ትልቅ ነገር የለም። አቶ ለይኩን ደግሞ ይህን ነገር ሆን ብሎ እንደማያደርገው እርግጠኛ ነኝ፣ የሆነ ስህተት ቢኖር ነው እንጂ። ስለዚህ እነሱ እንዲታሰሩ አልፈልግም። ለእያንዳንዱ ለጥፋታቸው ያጠፉብኝ ጥፋት ቀላል አይደለም። አባቴን አሳተው ነበረ፣ ግን ደግሞ አሁን ኤሚ ያለሽበት ሁኔታ በጣም ከባድ ነገር ነው፣ ይሄ ሌላ ጥፋት ነው በማለት እሱን እየተማጸነው ይገኛል። በሌላ በኩልም ዝናሽም ለይኩን ምንም ያጠፋው ጥፋት የለም፣ ሁሉንም ነገር ያደረኩት እኔ ነኝ በማለት ለፖሊሱ እንግዲህ እጇን ሰጥታለች። ታዲያ ለይኩንም እየተጸጸተ ነው የሚገኘው። ዝናሽ ይህን ነገር ማድረግ አልነበረብሽም እያለ ይገኛል። ምክንያቱም ለኤሚ አንቺ ታስፈልጊያታለሽ ብሏት ነበረ፣ ግን ደግሞ ዝናሽ ይህን ነገር በጭራሽ አይሆንም ብላለች። ታዲያ ሰንበታው እውነቱን ሊናገር ይችላል። ምን ተፈጠረ የሚለውን ነገር የምናወራ ይሆናል። በሌላ በኩል እንግዲህ የኤሚ ቅኒውን ተመሳሳይም የአምራን ተገኝቷል ማለት ነው። ታዲያ አምራን አሁን ላይ ሰንበታው በመምጣቱ እጅግ ቅስሟ ተሰብሯል፣ አፍራለሽ። ያን ቤተሰብ እንዴት አድርጌ ማየት እችላለሁ በማለት ተሸማቀቃለሽ። አሁን ግን ያንን ቤተሰብ መካስ አለብኝ፣ ላደረስኩባቸው ለእያንዳንዱ ነገር እክሳቸዋለሁ በማለት ለኤሚ መቅኔውን ለመስጠት ተዘጋጅታለች ማለት ነው። ይህ በጣም ደስ የሚለው ነገር ነው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻ እንግዲህ አቶ ሰንበታ በመምጣቱ ወይዘሮ ዝናሽና አቶ ለይኩንን ከመታሰር አላዳናቸውም። እንዲሁም ደግሞ እንግዲህ ሰንበታው በሰዓቱ ያለው ነገር ምንድን ነው? ለጥፋታቸው ላደረጉብኝ ለእያንዳንዱ ነገር እንዲቀጡልኝ፣ እንዲታሰሩልኝ እፈልጋለሁ። እስከ ዛሬ ድረስ ሞቷል ብለው እነሱም ደግሞ ልጄንም ሲያሰቃዩብኝ ነበረ ማለት እንግዲህ ልጁ አባቱን እየፈለገ እነሱ ግን እያወቁ ዛሬ ይመጣል ነገ ይመጣል በማለታቸው ይሄ ነገር ደግሞ ለሱ በጣም ትልቅ ብስጭትና ቁጭትን ፈጥሮበታል። ታዲያ ሰንበታው ማን አስመለጠው የሚለው ነገር አለ። ሰንበታውን እንግዲህ ማን እንዳዳነውና እንዴት እንደወጣ ፖሊሶቹም ለምርመራ እንፈልጋለን ብለው ከዝናሽ ጋር ወስደውታል ማለት ነው። ታዲያ ሰንበታው አሁን ላይ ልጁንም ልጄ በጣም ስላስቀየምኩና እስከዛሬ እንድትፈልግ ስላደረግኩ በጣም ይቅርታ፣ ግን ደግሞ ነገሮች እስከዚህ ድረስ እንዲደርሱ ስለፈለግኩ ነው። አንተ ትክክለኛ አባትን የምትወደው አባትን እነዚህ የምትወዳቸው ቤተሰቦችን አሳልፈ ትሰጣቸዋለህ ወይስ ደግሞ አትሰጣቸውም የሚለው ነገር በውስጤ ስለነበረ ነው ለአባት ያለን ቁርጠኝነት ዛሬ አይቼዋለሁ ልጄ፣ አሁን ደግሞ አባት መጥቶላል በማለት እንግዲህ ጥምጥም አድርጎ ነበረ ያቀፈው። ታዲያ ወይዘሮ ዝናሽ
አይኑን ማየት ነበር የፈራችው። ምክንያቱም አንቺ እውነት የልጄ እናት ነሽ ማለት እንዴት ቻልሽበት? የዳግምን አይን እያየሽ እንዴት መዋሸት ቻልሽበት ነበር ያላት። እሷም ደግሞ ዳግምን ለመጠበቅ ማለት ይህን ነገር ሲያውቅና ሲሰማ ሌላ ችግር ሊፈጠር እንደሚችል ቤተሰቧንም ለመጠበቅ እየሞከረች እንደሆነ ነበረ ስትናገር የነበረው። ታዲያ ፖሊሱም ሰንበታን ለጥያቄ እንፈልጋለን ማለት መጀመሪያ ላይ ሲፈጠር ምን እንደነበረ ምን እየተከናወነ እንደነበረና ሲቀጥል ደግሞ እሱን ማን ሊያድነው እንደቻለ ማለት ከተቀበረበት ማን ሊያወጣው እንደቻለ ጭምር ነበረ ሲጠየቅ የነበረው። ምክንያቱም ከዛ ጀርባ እንግዲህ ሌላ የሞተ ሰው እንዳለና እንዲሁም የሰንበታ የእጅ ብራዜትም አብሮ እንደተገኘ ነበረ እንግዲህ ፖሊሶቹ መጀመሪያ የሚያሳወቁት። ታዲያ ይሄን ነገር ደግሞ የሰንበታው እጅ ሊኖርበት ይችላል የሚል ግምት ስላላቸው እሱንም ለጥያቄ እንፈልጋለን ብለው ወስደውታል። ነገር ግን ዳግም በዚህ ጉዳይ ላይ እንዲህ አባቴ ምንም ጥፋት የለበትም ያዳነውን ሰው ደግሞ ላመሰግነው ነው የሚገባ ብሏል። ግን ደግሞ ከዛ ጀርባ የሆነ ነገር ስላለ ለጥያቄ እንፈልገዋለን በማለት ወስደውታል። ታዲያ ሰንበታው ላይ ምንድን ያለው ዝናሽ የቀጠረችው ሰው እንዳዳነው ነበር የተናገረ። እንግዲህ ዝናሽ የቀጠረችው ማንን ነው ካልን ቴዲ ነው ማለት ነው። ቴዲን እንግዲህ ቪዲዮ እንድትቀርጽልኝ እፈልጋለሁ፣ እኔን ሳታስገባ ለይኩንን ብቻ አድርገ ቪዲዮ ቅርጽልኝ ብለው ነበረ። ታዲያ ቴዲ ምንድን ያደረገው ሁለቱንም እንግዲህ ዝናሽንም ለይኩንም ከቀረጻቸው በኋላ ቪዲዮውን እንግዲህ ለአምራን እንደሰጣት የሚታወቅ ነገር ነው። ነገር ግን እነሱ ከመቃብሩ እንግዲህ ከቀበሩት በኋላ ዞር ሲሉ እሱ ተመልሶ ሄዶ ማንን እንደገደሉ ማጣራት ፈልጎ ነበረ። ማለት ማን ነው የሞተው ሰው ማን ነው ማለት እሱ እንግዲህ ለማስፈራሪያ እንዲመቸው እንግዲህ የኔ ባይ ሰው ሲመጣ ያ ሰው ጥያቄ ሲጠይቃቸው ነው እነሱም ደግሞ ፈርተው ለቴዲ ገንዘቡን ሊሰጡት የሚችሉ። ያን ደግሞ ቴዲ ማረጋገጥ የፈለገው ያን ነበረ ማለት ማን ነው ሰው የሚለው ነገር እንግዲህ አምራንን ዋሽቷት ነበር ቴዲ። ምክንያቱም ሰውን ሲቀብሩ እንጂ ማንን እንደቀበሩ ምንም የማውቀው ነገር የለኝም ብሎ ዋሽቷት ነበረ። ነገር ግን ቴዲ ምንድነው ያደረገው ሄዶ በማየት ማን እንደገደሉ ለማየት ቼክ ሲያደርግ ነበር እንግዲህ በህይወት እንዳለ ሰንበታው የደረሰበት። ሰንበታውም እርዳታውን እንደሚፈልግ እየጠየቀው ነበረ። እንግዲህ መጀመሪያም ነፍሱ አልወጣም ነበር። ወዱ አካባቢ አንድ ሰው ተመትቶ በጥይት ከተመታ በኋላ ወዲያው ነፍሱ አይወጣም። ግን ደግሞ ዝናሽና ለይኩን በጣም በሰዓቱ ፈርተው እየተንቀጠቀጡ ስለነበረ ሞቷል ብለው ነበረ ያረጋገጡት ማለት ነው። ስለዚህ እንግዲህ ቴዲ ህይወቱን ታድጎታል፣ ቴዲ አድኖታል ማለት ነው። ታዲያ ከሰንበታው ሌላ ማን ነው የሞተው ማለት እንግዲህ የእጁ ብራዜት አብሮ ተገኝቷል። ይሄ ደግሞ ለሰንበታው ትልቅ ጥያቄን ፈጥሮበታል። እንግዲህ ፖሊሶችም ትኩረታቸውን ከሰንበታው ላይ እንዲያደርጉና ጠበቅ ያለ ምርመራ ማድረግ እንዳለባቸው ነው ሲናገሩ የነበረ። እንግዲህ በስተ መጨረሻ ኑሐሚንም ኤርሚያስን እያስጠነቀቀሽው ነበረ። ምክንያቱም ከኤሚ እንድትርቅ እፈልጋለሁ፣ አንተን ከኤሚ ጋር ማየት አልፈልግም፣ አንተ ለሰዎች መዳን ሳይሆን ለውድቀታቸው ምክንያት ነው የምትሆነው። ስለዚህ እሷ ደግሞ ያለባት ችግርና ያለባት በሽታ ከበቂዋ በላይ ነው። ስለዚህ አንተ ደግሞ ሌላ ችግር አትሁንባት ብለው ነበረ። ነገር ግን ኤርሚያስ አሁን ላይ እንደተጸጸተና እንደተመለሰ እንዲሁም ለእሷ መቅኔውን ለመስጠት ተዘጋጅቶ እንደነበረ ግን ደግሞ የእሱ ተመሳሳይ እንዳልሆነ የሚያውቀው ከኤሚ ጋር ተመሳሳይ የሚሆን ሰው እንዳለና እንደሚያውቅም ነበረ እንግዲህ ሲነግራት የነበረው ለኑሐሚን። ኑሐሚንም በስተመጨረሻ ይሄ ነገር ደግሞ የአምራን ስልት መሆን አለበት ስትለው ነበረ። ምክንያቱም አምራን እንግዲህ ከዚህ በፊት ምን አድርጋለሽ ይቅር በሉኝ ብላ ቤተሰቡ ሙሉን ይቅርታ በመጠየቅ ቤት ውስጥ እንግዲህ ተለሳልሳ መታ ነበረ። እነሱ ግን ይቅርታ እንደማያስፈልግ ማለት እሷ ይቅር ብትባልም ተመልሳ ያው ስለሆነች ምንም አይነት ይቅርታ የለንም ላንቺ፣ አንቺ ይህን በማስመሰል ነው እንጂ እውነትም ተጸጽተሽ አይደለም ብለው መልሰዋት ነበረ። ነገር ግን ሲመልሷት አምራን ብሶባት ነው የመጣሽው። እንግዲህ ናሆምንና ኑሐሚንን ለማለያየት እንግዲህ ምን አድርጋለች? ያረገዘ ሴት በማምጣት የናሆም ፍቅረኛ የዶሮ ፍቅረኛው ነኝ ብላ እንግዲህ ፌክ ሰርታቸው ነበረ። ታዲያ ይህን ነገር አምራን ያለ የሌላ አቅሟን ተጠቅማ የመጨረሻ ካርዴ ነው ብላ እንግዲህ ዳግም ሁሉንም ነገር እንዲያይ አባቱን የገደለው አቶ ለይኩን እንደሆነ የአባቱ ጠላቶች እንደሆኑ ለሱም ደግሞ ምንም እንደማይወዱትና እንደማይፈልጉት አረጋግጣ የነገረችው የመጨረሻ ካርዷ የመዘዘችው እንግዲህ እነሱ እንደ አውሬ አድርገው መስደዳቸው። ሲቀጥል ደግሞ አምራን ካስተዳደጓ በጣም ብዙ ችግርና ብዙ መከራ ያሳለፈች እንዲሁም ደግሞ እንግዲህ ተጽዕኖ ፈጥሮባት አባቷ ባደረሰባት ድርጊት ተጽዕኖ ፈጥሮባት ስለነበረ እና ያን ነገር ውሻ ስትሆነ የነበረ በዛ ምክንያት እንደሆነ ተናግራ ነበረ። ግን ደግሞ ናሆም ትልቅ ስህተት ሰርቶ ነበር። አንቺ የጎዳና ልጅ ነሽ፣ እናት አባትሽን የገደልሽ ገዳይ ነሽ በማለት ብዙ ነገሮችን ስለተናገራት ያን ነገር ተነሳስታ ነበር እንግዲህ ለፖሊስ
ለፖሊሶቹም ለዳግምም ሁሉን ነገር አሳልፋ የሰጠሽው። ታዲያ ይሄ ነገር ደግሞ ለነሱ ዋጋ አስከፍሏቸዋል ብዬ አስባለሁ። በእርግጥ አቶ ሰንበታ መምጣቱ ለአቶ ሌኩን በጣም ትልቅ እረፍት ነው። ምክንያቱም እንግዲህ በጸጸት በሀዘን ቤት ዘግቶ ብቻውን እንደዛ ሲብሰለሰለ እና እንዲሁም ደግሞ ዳግምን ባየሁት ቁጥር ያንገበግበኛል፣ እንደ እሳት ነው የሚያቃጥለኝ። በቃ የኔ ኃጢአት እኮ ታጥቦ የሚጠራ አይደለም። ቆይ ምንድን ነው የምሆነው? የት ነው የምገባው? እያለ እንግዲህ ሌኩን ራሱን እየወቀሰ ለዘመናት ቆይቶ ነበረ። እንግዲህ ዳግም ተበሳጭቶ በመጣ ቁጥር ስለ አባቱ የሰማ እየመሰላቸው በሰቀቀን ነው የሚኖሩት የነበረ። እንግዲህ የሆነ ነገር አድርጋችሁ ግን ደግሞ ከሌላ ሰው ሚስጥር ከምትወዱ ሰው ሚስጥር ስደብቁ አሁን ሰማ እያላችሁ ነብሳችሁ ከሰማይ እስከ ምድር ነው የሚላቀቀው። ስለዚህ እውነቱን ሀቁን ተናግሮ ከመሸበት ማደር ይሻላል ብዬ ነው የማስበው። በእርግጥም አሁን ላይ ያሉበት እነሱ ከባድ ችግር ውስጥ ናቸው። የኤሚ ሁኔታ እጅጉን በጣም አሳሳቢ ስለሆነ በዚህ ጉዳይ ላይ ትኩረት አልሰጡትም ነበረ ማለት ነው ዳግምን። ታዲያ አሁን ለአምራን ምንድን ነው ተጸጽታለች ማለት ነው በስተመጨረሻ። እጅግ በጣም ደስ የሚል ነገር ነው። አምራንና እንዲሁም ደግሞ ኤርሚያስ ተጸጽተው በማየቴ እጅጉን በጣም ነው ደስ ያለኝ። አምራን በስተመጨረሻም ያ ክፋትና ተንኮሏ እንዳለ ቢሆንም ግን ደግሞ አሁን ያን ቤተሰብ የምክስበት ሰዓት ደርሷል ብላለች። ኤርሚያስም እንግዲህ አምራንን አሁን እንድትረጂ እፈልጋለሁ፣ እርዳታሽ ያስፈልገኛል። አውቃለሁ እስከ ዛሬ በድዬሻለሁ፣ ብዙ ነገር አድርጌብሻለሁ፣ ግን ደግሞ የፈለግሽውን ያህል ገንዘብ ሰጥሻለሁ፣ ኤሚን ግን እንድታድኝልኝ እፈልጋለሁ ነበር ያላት። ነው ያለችው ማለት እንዴት ነው አንተ ቆይተህ እንደዚህ ተመልሰ ተሻሽለ አሁን ኤሚን ለማዳን እንደዚህ ሸር ጉድ የምትለው? አንተ ገንዘብ ትፈልጋል ነበር እንዴ? ጭራሽ ለእኔም አንተ ሆንክ ገንዘብ ሰጫ እያለች ብዙ ነገር እያለችው ነበረ። ግን ደግሞ አሁን እሱ በጣም ከባድ ችግር ውስጥ እንደሆነ ቤተሰቡ ያን ቤተሰብ ደግሞ አሁን እርዳታ እንደሚያስፈልገው የእሷ እርዳታ ደግሞ የኤሚን ሕይወት ሊታደገው እንደሚችል ያን እስከ ዛሬ ላደረገችው እያንዳንዱ ጥፋቷ ደግሞ በዚች አንዲት ነፍስን በማዳን ብቻ እሷ ሕይወቷን ማትረፍ ማለት በቃ ከጸጸቷ ከህሊና ጸጸት እረፍት ልታገኝ እንደምትችል እንግዲህ እየነገራት ነበረ። በእርግጥም አምራን አሁን ላስበበት ብትልም ግን ደግሞ ተመልሳለች። እጅግ በጣም ደስ የሚለው ነገር ለኤሚ መስጠት አለብኝ ለእያንዳንዱ ለጥፋቴ ጥፋት እስከ ዛሬ ላጠፋሁት ለዛ ቤት ደግሞ ለበደልኩት በደል አሁን ይቅርታ በመጠየቅ ለኤሚ ሊሰጣት ይገባል ብላለች። ታዲያ ይህን ነገር እንግዲህ ወይዘሮ ዝናሽ እና አቶ ሌኩን ሲሰሙ ምን ይሰማቸዋል? በጣም ደስ የሚል ነገር ነው። በእርግጥ ይጸጸታሉ እስከ ዛሬ ነገር ላደረጓት ነገር ማለት እንግዲህ እሷን ሊያምኗት ባለመቻላቸው ይቅርታ ሊያደርጉላት ባለመቻላቸው ይሄ ነገር ይጸጽታቸዋል ብዬ አስባለሁ። ታዲያ ሰንብተው አሁን ወይዘሮ ዝናሽ ጥፋተኛ ነኝ ማለቷ ባሏን ምን ያህል ለባሏ ክብርና ፍቅር እንዳላት ተረድቷል። ይሄ ነገር ደግሞ እንግዲህ ከስር የሚያስፈታቸው ይመስለኛል። ምክንያቱም ሰንብተው ለይኩን ማለት ለልጄ በጣም ጥሩ አባትና መልካም ሰው እንደሆነ አውቃለሁ፣ ግን ደግሞ ማንኛውም ወንድ ሊያደርገው የሚችለውን ነገር ነው ያደረገው ማለት እንግዲህ ሚስቱ ከሌላ ሰው ወልዳ ስትመጣ ይሄን ነገር አሜን ብሎ የሚቀበል ወንድ የለም። ማንኛውም ሰው ይሄን ነገር የሚያደርገውን ያደረገው። ስለዚህ ይሄ ነገር ደግሞ አሁን ላይ ኤሚ ያለችበት ሁኔታ እጅጉን አሳስቦታል፣ አሳዝኖታል ማለት ነው። ምክንያቱም ምንም እነሱ እንደዚህ ቢያደርጉኝም ግን ደግሞ በኤሚ ሊጨክንባት አይገባም። ኤሚ ደግሞ አሁን እናት አባቷ ያስፈልጓታል ብሎ አስቧል። ግን ደግሞ ፖሊሱ እያመረረ ይመስላል። በቀጣይ ምንም ይፈጠር ይመስላችኋል ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳቸዋለሁ።